ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች በአሁኑ ሰዓት መላው ዓለም ትንፋሹን ውጦ ወደ መካከለኛው ምስራቅ አቅንቷል። በአሜሪካና በኢራን መካከል ለዓመታት ሲብላላ የቆየው የቃላት ጦርነትና የዲፕሎማሲ ግብግብ አሁን ወደ ቀጥተኛ ወታደራዊ ፍጥጫና ወደ አስፈሪ የጦርነት አፋፍ ተቃርቧል። የቴህራን ከፍተኛ የጦር አዛዦች በሰጡት እጅግ አስደንጋጭ መግለጫ የሀገሪቱ የጦር መሳሪያዎች አሜሪካን ክፉኛ ለማንበርከክ ዝግጁ መሆናቸውን አውጀዋል። ይህ መግለጫ የመጣው አሜሪካ ወታደራዊ ጡንቻዋን የሚያሳይ አዲስ ቪዲዮ በለቀቀች በጥቂት ሰዓታት ውስጥ ነው። ከፍተኛ የኢራን ወታደራዊ አዛዥ በሰጡት ይፋዊ መግለጫ የኢራን የምድር ለምድር ባሊስቲክ ሚሳይሎች፣ የረጅም ርቀት ተወንጫፊና ዘመናዊ ቴክኖሎጂ የታጠቁ ገዳይ ድሮኖች በመካከለኛው ምስራቅ በሚገኙ ሁሉም የአሜሪካ የጦር ሰፈሮችና ስልታዊ ኢላማዎች ላይ ተቆልፈው እንደሚገኙ በይፋ ተናግረዋል። አዛዡ እንደገለጡት ከሆነ እነዚህ የጦር መሳሪያዎች ኢላማቸው ለይተው ትዕዛዝ ብቻ በመጠባበቅ ላይ ናቸው ብለዋል። ጣት በቃታ ላይ ነው የሚመስለው መግለጫ ኢራን ካሁን በኋላ በማስጠንቀቂያ ብቻ እንደማትወሰንና ማንኛውም አይነት ወታደራዊ ትንኮሳ ቢሰነዘርባት አጸፋዊ እርምጃዋ አሜሪካን ክፉኛ የሚያናጋ እንደሚሆን ገልጻለች። ይህ የኢራን እርምጃ በቀጠናው ያለውን ቀውስ ወደማይመልስበት ደረጃ ሊያደርሰው እንደሚችል ተገምቷል። በሌላ በኩል የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን ለኢራን ዛቻ የሰጠው ምላሽ በቃላት ብቻ የተገደበ አይደለም። ፔንታጎን ገዳይነትን መቀጠል በሚል ርዕስ እጅግ አስፈሪ የሆነ ወታደራዊ ቪዲዮ አውጥቷል። በዚህ ቪዲዮ ላይ የአሜሪካ አየር ኃይል ተዋጊ ጀቶች፣ የሚሳኤል ደብዳቤዎችና እጅግ ዘመናዊ የሆኑ የባህር ላይ ኦፕሬሽኖች በዝርዝር ይታያሉ። የአሜሪካ ማዕከላዊ ይህንን ቪዲዮ በማስመልከት በሰጠው መግለጫ የአሜሪካ ጦር በማንኛውም ሰዓትና በማንኛውም ቦታ በጥንቃቄ የታቀዱና ገዳይ የሆኑ ተልእኮዎችን ለመፈጸም ሙሉ ዝግጁነት እንዳለው አስታውቀዋል። ቪዲዮ በተለይ የኢራንን ወታደራዊ አቅም ማዳከምና ማውደም የሚያስችሉ የጥቃት አይነቶችን የሚያሳይ በመሆኑ ለቴህራን የተላከ ግልጽ ማስጠንቀቂያ ተደርጎ ተወስዷል። ፍጥጫውን ካለበት ደረጃ አልፎ ወደ ቀጥተኛ ጦርነት ከተቀየረ መዘዙ ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም እጅግ የከፋ ይሆናል። የዓለም የነዳጅ መስመር በሆነው በሆርሙዝ የባህር ወሽመጥ ላይ ሊፈጠር የሚችለው መስተጓጎል የዓለምን ኢኮኖሚ ሊያናጋው ይችላል። አሜሪካ በሴትኮም በኩል የምታሳያቸው እነዚህ ወታደራዊ ትርኢቶች ለኢራን ብቻ ሳይሆን ለኢራን አጋሮችም ጭምር ከአሜሪካ ጋር መጋጠም ዋጋ ያስከፍላል የሚል መልእክት ያዘሉ ናቸው። ኢራን በበኩሏ የመከላከል መብታችንን እንጠቀማለን ስትል የአሜሪካ የጦር መርከቦችና አውሮፕላኖች ከግዛቷ እንዲርቁ እያሳሰበች ትገኛለች እንደማለት ነው። የኢራን መንግስት በሰጠው አዲስና ያልተጠበቀ መግለጫ በአሜሪካና በተባባሪዎቿ ላይ ሰፊና መጠነ ሰፊ ወታደራዊ ጥቃቶች ሊሰነዘር እንደሚችል በይፋ አስጠንቅቀዋል። የኢራን ቁጣ የተቀሰቀሰው አሜሪካና እስራኤል በቀጠናው እያደረጉት ካለው ወታደራዊ እንቅስቃሴና ጫና ከገደብ በላይ ሆኗን የሚል ሲሆን በተለይም በስትራቴጂካዊ የሆርሙዝ ወሽመጥ አካባቢ ያለው አለመረጋጋት ለሁኔታው መባባስ እንደ ዋነኛ ምክንያት ተጠቃሽ ሆኗል። በአሁኑ ወቅት የአሜሪካ የጦር መርከቦችና የአየር ኃይል ክፍሎች በከፍተኛ ንቃት ላይ እንዲሆኑ ትዕዛዝ የተላለፈ ሲሆን ኢራንም በበኩሏ የሚሳኤልና የድሮን ጥቃት ዝግጅቷን ማጠናቀቋ ይነገራል። ይህ ፍጥጫ በቀጥታ በአሜሪካና በኢራን መካከል የሚደረግ የጦርነት ግጭት የመቀስቀስ ዕድሉን ሰፊ አድርጎታል። ዓለም አቀፍ ዲፕሎማቶች እና የተባበሩት መንግስታት ድርጅት ውጥረቱን ለማርገብና ዲፕሎማሲያዊ መፍትሄ ለመፈለግ ጥረት እያደረጉ ቢሆንም በሁለቱ ወገኖች መካከል ያለው የቃላት ጦርነትና ወታደራዊ ዝግጅት ሰላማዊ መፍትሄ የማግኘቱን ተስፋ እያጨለመው ይገኛል። ይህ የኢራን ሰፊ ጥቃት ማስጠንቀቂያ ለመላው ዓለም የቀረበ ቀይ መስመር ሲሆን ሁኔታው በማንኛውም ሰዓት ወደ ትልቅ ክልላዊ ጦርነት ሊቀየር እንደሚችል ይጠበቃል። ተመልካቾቻችን በየደቂቃው እየተለዋወጠ ያለው ሁኔታ በቅርበት እየተከታተለ እናንተ የምናደርስ ይሆናል። ይህ በሁለቱ ኃያላን መካከል ያለው የጡንቻ ማሳየት ፉክክር ወዴት ያመራ ይሆን? ዓለም ሌላ የጦርነት ቀውስ ውስጥ ትገባ ይሆን ወይንስ ዲፕሎማሲያዊ መፍትሄ ይገኝለታል? ተመልካቾችን እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ኢራን በእውነት አሜሪካን ልታጠቃ ትችላለች ወይንስ የአሜሪካ ገዳይነት ቪዲዮ ኢራንን ለማስፈራራት ብቻ የታለመ ነው? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ለተጨማሪ ሰበር ዜናዎችና ወቅታዊ ትንታኔዎች ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አይርሱ። አብራችን ቆዩ። የእስራኤል የጦር ጀቶች በመቶዎች የሚቆጠሩ ሚሳኤሎችን አቆራርጠው በኢራን ሰሜናዊ ግዛት የሚገኘውን የባንደር አንዛሊ የባህር እዝ ላይ ያደረሱት ጥቃት መላውን ዓለም አስደምሟል። ይህ ጥቃት ተራ ወታደራዊ እርምጃ አይደለም፣ ይልቁንም እስራኤል በኢራን ላይ ካደረሰቻቸው እጅግ ስትራቴጂካዊ ጥቃቶች አንዱ ነው ስትል የገለጸችውና የካስፒያን ባህር ለኢራን ወታደራዊ እንቅስቃሴ ምን ያክል ወሳኝ መሆኑን ያረጋገጠ ክስተት ነው ተብሏል።
ለዘመናት ይህ የውሃ አካል በሩሲያ፣ በኢራን፣ በአዘርባይጃን፣ በካዛኪስታንና በቱርክሜኒስታን የተከበበ በመሆኑ አሜሪካና ምዕራባውያን በቀጥታ ሊቆጣጠሩት የማይችሉት ሚስጥራዊ መተላለፊያ ሆኖ ቆይቷል። አሁን ግን ይህ መተላለፊያ የሩሲያና የኢራን ወታደራዊ ትብብር የጀርባ አጥንት ሆኖ ብቅ ብሏል። የአሜሪካ የደህንነት ባለስልጣናት በሰጡት ሚስጥራዊ መረጃ መሰረት ሩሲያ በካስፒያን ባህር በኩል የላቁ የድሮን አካላትና ቴክኖሎጂን ወደ ኢራን በስፋት በማጓጓዝ ላይ ትገኛለች ብለዋል። ኢራን በቅርብ ጊዜያት በነበሩት ውጊያዎች 60 በመቶ የሚሆነውን የድሮን ክምችቷን አጥታለች። ይህ ደግሞ ለኢራን ትልቅ ወታደራዊ ውድቀት ነበር ተብሏል። ሆኖም ሩሲያ ይህንን ክፍተት ለመሙላት በሚስጥራዊ የባህር ጉዞዎች አማካይነት የድሮን መገጣጠሚያዎችን እየላከች ትገኛለች። የሚገርመው ነገር ቀደም ሲል ኢራን ለሩሲያ የዩክሬን ወረራ እንዲካሄድ ሻሄድ የተባሉ ድሮኖችን ትልክ የነበረ ቢሆንም አሁን ግን ሩሲያ በታታርስታን ግዛት በገነባቸው ግዙፍ ፋብሪካ የራሷን ድሮኖች ማምረት መጀመሯም የቴክኖሎጂ ድጋፍን ወደ ኢራን በመመለስ ላይ መሆኗ ነው። ይህ የተገላቢጦች ድጋፍ ኢራን በፍጥነት ራሷን እንድታስታጥቅና በአሜሪካና በእስራኤል ላይ ያላትን የጥቃት አቅም እንድታሳድግ እየረዳቻት ነው። የካስፒያን ባህር ለአሜሪካ ወታደራዊ እቅድ አውጪዎች ትልቅ ራስ ምታት ሆኖባቸዋል። የታዋቂው የሃርስተን ኢንስቲትዩት ባልደረባ ሉክ ኮፊ እንደገለጹት ካስፒያን ለአሜሪካ ጂኦፖለቲካዊ ጥቁር ጉድጓድ ነው። አሜሪካ በፋርስ ባህረ ሰላጤ ላይ ያላትን የባህር ኃይል የበላይነት በዚያ በካስፒያን ባህር ላይ ልታሳርፍ አትችልም። ምክንያቱም ካስፒያን በየብስ የተከበበ በመሆኑ አሜሪካ መርከቦቿን እዚያ ማሰማራትም ሆነ የሩሲያ የኢራን መርከቦችን መፈተሽ አትችልም ብለዋል። በዚህም ምክንያት ሩሲያና ኢራን በምዕራባውያን ማዕቀብ የተጣለባቸውን ወታደራዊ መሳሪያዎች፣ ሚሳይሎች፣ የድሮን አካላትን ያለምንም ስጋት ያጓጉዛሉ። እነዚህ መርከቦች ሳተላይት እንዳይከታተላቸው መገናኛቸውን አጥፍተው በጨለማ የሚጓዙ ሲሆን ይህም የጦር መሳሪያ ዝውውሩን ለመቆጣጠር የማይቻል አድርጎታል። ይህ ግንኙነት ከወታደራዊ ጉዳዮች ባለፈ የኢኮኖሚ ህልውና ጉዳይም ነው። ኢራን በአሁኑ ወቅት በአሜሪካ የባህር ኃይል የተዘጋባትን የሆርሙዝ ወሽመጥ የንግድ መስመር ለመተካት ካስፒያንን ብቸኛ አማራጭ አድርጋለች። የኢራን የምግብ ኢንዱስትሪ ማህበር ኃላፊ መሐመድ ረዛ ሞርታባፊ እንደተናገሩት ኢራን በአሁኑ ወቅት 4 ወደቦችን ለ24 ሰዓታት ክፍት በማድረግ ከሩሲያ የሚመጡ እንደ ስንዴ፣ በቆሎ፣ የእንስሳት መኖና የሱፍ አበባ ዘይት ያሉ ምርቶችን በከፍተኛ ሁኔታ እያስገባች ነው ብለዋል። ቀደም ሲል በጥቁር ባህር በኩል ይጓጓዝ የነበረው 2 ሚሊዮን ቶን የሩሲያ ስንዴ አሁን በዩክሬን ጥቃት ስጋት ምክንያት ወደ ካስፒያን ባህር ዞሯል። ይህ የንግድ ልውውጥ ኢራን ከአሜሪካ ኢኮኖሚያዊ ጫና ተቋቁማ እንድትቆም የሚያረጋት ዋነኛ የደም ስር ሆኗል ተብሏል። በጥር ወር 2025 ሩሲያና ኢራን የፈረሙት መጠነ ሰፊ የትብብር ስምምነት የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ አሻግሮታል። ይህ ስምምነት ከባልቲክ ባህር ተነስቶ በሩሲያና በካስፒያን በኩል አልፎም እስከ ህንድ ውቅያኖስ የሚደርስ የ7200 ኪሎ ሜትር የንግድ ኮሪደር ለመገንባት ያለመ ነው። ይህ ኮሪደር ሙሉ በሙሉ እውን ከሆነ ምዕራባውያንን በዓለም ኢኮኖሚ ላይ ያላቸውን የበላይነት የሚፈታተን ይሆናል። ይሁን እንጂ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዓለም አቀፍ ስጋታቸውን ገልጸዋል። ፑቲን ጦርነቱ ከቀጠለ መላው ዓለም ይጎዳል በማለት የግጭቱ መቀጠል የዓለም የኢነርጂ ገበያን እንደሚያናጋና ቀውሱ ከቁጥጥር ውጭ ሊወጣ እንደሚችል አስጠንቀዋል። ሩሲያ በአንድ በኩል ለኢራን የጦር መሳሪያ እያቀረበች፣ በሌላ በኩል ደግሞ ከአረብ ሀገራትና ከሌሎች የንግድ አጋሮቿ ጋር እንዳትጋጭ ዲፕሎማሲያዊ ጥንቃቄ እያደረገች ትገኛለች። የእስራኤል የባንደር አንዛሊ ጥቃት አንድ ግልጽ መልእክትን አስተላልፏል። የካስፒያን ባህር ሚስጥራዊነት አብቅቶለታል እንደማለት ነው። የሩሲያና የኢራን ጥምረት እየጠናከረ በሄደ ቁጥር የቀድሞ ጸጥተኛ ባህር የዓለምን ሀያላን ሀገራት የሚፋጠጡበት አደገኛ ስፍራ መሆኑ አይቀሬ ነው። ሩሲያ የኢራንን የድሮን አቅም መልሳ መገንባቷ በመካከለኛው ምስራቅ ለሚቀሰቀሰው ቀጣይ ግጭት ምን አይነት ግብዓት ሊኖረው ይሆን? አሜሪካ ይህንን የጂኦፖለቲካዊ ጥቁር ጉድጓድ ለመቆጣጠር ምን አይነት እርምጃ ትወስድ ይሆን? ይህ በታሪክ አጋጣሚ የተፈጠረ የሩሲያና የኢራን የመከራ ጊዜ ጥምረት ዓለምን ወደ አዲስ ቀውስ እየመራት መሆኑ ግልጽ ነው።